ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እኔ ሄለን እባላለሁ። አሁን ላይ ነዋሪነቴ በዱባይ ዩናይትድ አረብ ኤምሬት ላይ ነው። የሁለት ሴቶች ልጆች እናት ነኝ። የማታውቁኝ ሰው ዛሬ ይዤላችሁ የመጣሁት አክቹዋሊ ከጀመርኩ በኋላ ነው መቅረጹ ትዝ አለኝ። ሁለት እንቁላል ተጠቅሜያለሁኝ እዚህ ጋር ኦኬ የምሰራው ክሪፕስ ነው። ላይክ ቬሪ ሲምፕል ክሪፕስ እሰራለሁኝ። የዚህ ጋር ቅቤውን አግኝቼው ነበረ። ምክንያቱም ሳላስበው ነው መስራት የጀመርኩት። ልጄ ማነች ቲሻ ሸተተኝ አለችኝ ቀን ላይ እና ይሄንን ወደ የማታ ላይ ነው የሰራሁላት ማለት ነው። እንዴ ለምን አልሰራላትም አልኩኝና ለልጄ መስራት ጀመርኩኝ ማለት ነው። ዋፍል ኦር ክሪፕስ ስትለኝ ዋፍል ቀደም ብላ ከሁለት ቀን በፊት ስለበላች ተመሳሳይ ነገር ነው። ላይክ ክሪፕስ ልስራላት ብዬ መስራት ተጀመርኩኝ። ሁለት እንቁላል ተጠቀምኩኝ። ኦልሬዲ ሰብሬው ነበረ ቪዲዮ መቅረጽ የጀመርኩት። ከዛ ወተት አረጋለሁኝ። ቬሪ ሲምፕል በጣም ኢዚ የሆነ ነገር ነው ታውቃላችሁ። ለብሬክፋስትም ሆነ ለአፍተርኑን ታይም ከፈለጉም ዲነር ላይም መጠቀም ይችላሉ። ግን እንቁላል ስለሚኖርበት ምናልባት ቶሎ ዳይጀስት ላይሆን ስለሚችል ላይክ ኢቭኒንግ ከመተኛታቸው አትሊስት 2 ሰዓት 3 ሰዓት ላይ ቀደም ብሎ ቢሆን ጥሩ ነው። ይከብዳል ስለሚባል ማለት ነው። እዚህ ጋር በመሀል ቲሻ መጣች። ያው እንደዚህ አይነት ነገር ሲሰራ ማማሰል በጣም ይወዱ የለ ካላመሰልኩኛለች ማማሰል ጀመረች። ሲምፕል ቱ ሁለት እንቁላል ተጠቀምኩኝ። ግማሽ ኩባያ ወተት ተጠቀምኩኝ። ወተቱ ካነሰኝ በኋላ ትንሽ መጨመር ይሆናል። አንድ የሻይ ማንኪያ ቤኪንግ ፓውደር ተጠቀምኩኝ። ሱካር እንደውም ረስቼ መጨረሻ ላይ ነው የጨመርኩት። ሱኳር ብዙም አላበዛም፣ ምክንያቱም ሱኳር ከዱቄቱ ቀደም ብዬ ነበረ መጨመር ያለብኝ። ግን ኢትስ ኦኬ ይብን ሁሉንም አንድ ላይ አድርጋችሁ ራሱ ብታማስሉት ምንም ችግር የለውም። ሱካሩን ከዚህ ቀጥሎ ነው ያደረግኩት። ዱቄት አደረግኩኝ። እኔ በምንድነው በራሴ ነው የምለካው። ገባችሁ? ይሄ እንደዚህ መለኪያ ማንኪያዎች ምናምን ነገር የለኝም። አውቃለሁ ምን ያህል እንደምሰራላቸው እና ያው ልጆች ሲኖራችሁ ሁልጊዜ የምሰሩት አይነት ነገር አንዳንዴ ላይ ሁል ቀን በቀንም ባይሆን ይሆናል አልፎ አልፎ የምሰሩ ነገር ስለሆነ ምንም ብዙም ሬሲፒውን አትቸገሩም። ኦር መለካት ምናምን አያስፈልጋችሁም። ኦኬ ምን ያህል እንደምስሩ ካወቃችሁ ዳሲ እኔ አሁን መስራት የፈለግኩት ማንም ስለማይበላ ለነሱ ነው። በጣም ላይክ ምናልባት 3 4 ፒስ የሚሆን እንደዚህ አይነት ነው የምሰራው። ምክንያቱም ከአንድ ላይ አይበሉ ፈለግን እንደዚህ ሆነን ምናምን ነገር ይላሉ እንጂ እንደ ኤንድ ሲሰራ አይበሉም። የሚመስለኝ እንደውም አባያውን ነው የሚወዱት። የሆነ ቸኮሌት ምናምን ነገር ካለ እንደውም ይሄ ክሬሙ አልነበረኝም ነበረ። ኦኬ ጀስ እንደ ሲረሙ ብቻ ነበረኝ። በሱ ነው መጨረሻ ላይ የሰጠኋቸው ማለት ነው። እንደምታዩት ስኳሩንም ጨመርኩኝ። የተረሳ ነበረ በጣም ትንሽዬ በላይክ ጫፏ ላይ በምደርስ የሻይ ማንኪያ በጫፏ የምደርስ ጨው ተጠቅም ያለሁኝ። እዚህ ቪዲዮ ላይ አልገባም ይሆናል። በጣም ትንሽዬ ማለት ነው። ሲኒመንም ቀረፋ ዱቄት መጠቀም ትችላላችሁ። እኔ ግን ኢቫ ታስቸግረኛለች እሱን ስጨምርበት ኦር ቫኒላ ለሽታ ስጨምር ብዙም አትፈልግም። ለምን እንደሆነ አላውቅም። አንዳንድ ጊዜ ዝም ብዬ ሸውጃ ስጨምር አትፈልግም። ይሄ የመጀመሪያው ከስር አረረብኝ ከነሱ ጋር ሳወራ። ቅቤው መጀመሪያ ባነት እዚህ ላይ አይደለ ትንሽ እንዲቀልጥ ላይ ያደረኩት አልጨመርኩኝም። ሌላ ቅቤ እዛው መጥበሻው ላይ የነበረው ማለት ነው። በሱ ነበር የጨመርኩት። ብዙ ነበረ ቅቤው ስቲል ከስሩ የቀረው ማለት ነው። ለዛ ነው እንደውም እንደማረር ያለው። በሁለተኛው ግን ቅቤ አላደረኩኝም። ቅቤ ያስፈልጋቸዋል። ባይዘዌ ስናማስለ ቅቤ እናደርጋለን። የረሳሁት ነገር ቅቤ ላይ እንቁላል አድርገን ቅቤ አድርገናል አይደለ? ሜንሽን አላደረኩትም። ያው እናንተ ግን አይታችሁታል። በሁለተኛ ዙር በጣም አሪፍ ሆነ። ቅቤም አላደረኩኝም። ግን ስትጋግሩ ትንሽ ትንሽ ቅቤ ከስር ልክ እንደዚህ ያስፈልጋችኋል። በጣም ሶፍትን እንዲሆን ከስር ብዙም እንዳያርባችሁ እሳቱን ትንሽ ቀንስ አድርጋችሁ በቃ በጣም ሲምፕል የሆነ ማለት ነው። እዚህ ጋር በጣም ወደውት
በልተው አመስግነዋል። ኢቫንዶ በጣም ነው የወደደችው፣ ምክንያቱም ቫኒላ የለውም እና በጣም ሞር ወደደችው። ያ በቃ ይሄ ነው ሰው የመጨረሻዋ እንጎቻ። ለምን ትቅርብ ብዬ እንጎቿንም የመጨረሻው ላሳያችሁ ብዬ ቀረጽኩላቸው። ሰው ይሄንን ይመስላል። ከወደዳችሁ ላይ ሰብስክራይብ አድርጉ። ቴንክ ዩ ሶ ማች ፎር ዋቺንግ ባይ